ወንድሜ ነው ታላቅ ወንድሜ ነው 9 ልጆች ይዞ ነው ከፈሩ ይሄ የመክፈር ምክንያት ሌላ ምንም አይነት ችግር የለም አስደንጋጭ ሁኔታ አሁን እንመለከታለን እናያለን አሁን የምንገኘው ሀዲያ በደቡብ በሀዲያ ዞን ከ200 ሺህ በላይ እስላሞች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሳቸውን ራሳቸው ኡስታዞቹ ኮፍረውብናል ልጆቻችን ሲሉ ተናግረዋል ታዲያ ይህን መረጃ ለምን ማውጣቱ አስፈለገ ምን ታስቦ ይሆን ሰሞኑን በሀዲያ የተደረገውን አቅርቤላችሁ ነበር ስለሱም እንመለከታለን ሰበር ዜና ለሁላችሁም ባለማተብ ኦርቶዶክሳውያን እንኳን ደስ አላችሁ እግዚአብሔር ይመስገን እግዚአብሔር ክብሩን ይውሰድ ያላችሁ ሁላችሁ እግዚአብሔር አመስግኑ በሀዲያ ቁሳ ከፍ ብሎ ቀጫጩማ በሚባል አካባቢ ከ200 ሺህ በላይ የእስልምና እምነት ተከታዮች ከፍረው ክርስትናን ተቀብለዋል እውነትን የነካ ኦርቶዶክስን የነካ የለውም በረካ አስቴር በዳኔ ምን ገጠማት በወንድሞቻችን እንዲቀርዋል እንመለከታለን አስቴር በዳኔ ተጎዳችው ለዛ ኦርቶዶክስ ላይ ጥላቻ እንዳለች አላቅም ነበር እግዚአብሔር በሚያውቀው ምክንያቱም ከኦርቶዶክስ ነው የወጣሽው አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽ አርቲስት ነሽ ከማንም ጋር ስትራመጪ ስትርመጠመጪ ጓገሽ ስትይ ነበር ምድረ ሰካራም ነው የወጣው ከኦርቶዶክስ ከጀርባ የምትመለከቱት ተራራ አለ በተራራው ደግሞ የወረደ የውሃ ቱቦ አለ ይሄ ውሃ ቱቦ መነሻው አግሪት ከተማ ሲሆን ደብረ አሮን ጣራው ክፍት ሆኖ ዝናብ የማያስገባው ገዳም ለመድረስ 4.5 ኪሎ ሜትሮችን ይርቃል ተራራን በጣም ውጣ ወረድ ያለው ነው እና ይሄ የውሃ ቱቦ የአባቶችን የውሃ ችግር ለመቅረፍ ኮሜዲያን እሸቱ መለሰ ያመጣው ነው ሲሉኝ እጅጉን ነው የቀናሁት እጅጉን ነው የተደሰትኩትና ወንድማችን እግዚአብሔር ይጠብቅህ ለታ ገዳማትን በመደገፉ እንዲሁም ሰብአዊ ድጋፍ የሚያስፈልጋቸውን ሰዎች ከጎናቸው መቆም የምናውቀው ወንድማችን እሸቱ መለሰ በአሁኑ ሰዓት በኢትዮጵያና በኤርትራውያን ርብርብ ወደ ሙሉ ስራው እንደተመለሰ ተናግሯል ስለሱም እንመለከታለን በእውነት አጨብጭብ ያለው ኦርቶዶክሳዊ መሆን ማለት እንዲህ ነው ኦርቶዶክሳዊ አንድ ሲሆን ያብባል ኦርቶዶክሳዊ አንድ ሲሆን ያሸንፋል ኦርቶዶክሳዊ አንድ ሲሆን ያበራል ያብረቀርቃል በእውነት ሰሞኑን ከዓለም ጫፍ እስከ ዓለም ጫፍ ያለን ሀገር ወዳድ ኢትዮጵያውያንና ኦርቶዶክሳውያን በእውነት እንዳይናችን ብሌን ስለምን ሳሳለት ልጃችን ስለ ኮሜዲያን እሸቱ ስንነጋገር ቆይተናል እሺ የዘመናችን የትውልዱ ክስተት ነው ሰላም ውድ ኦርቶዶክሳውያን ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ ክብረ በዓል አደረሳችሁ አደረሰን ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ ሰብስክራይብ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱት ቀጥታ ወደ ቪዲዮቹ እንሄዳለን ይህችታችን በአሜሪካ ዛሬ ገብርኤል ነው ስለዚህ ሁሉም ነገር ነፃ ነው ያለች እንደምትመለከቱት ለፈረንጆቹ ዳቦ ፈንዲሻ ስታሲዝ ነበረ ይህችታችን ሃይማኖቷን ብቻ ሳይሆን ሀገራችንን ኢትዮጵያንም ያስተዋወቀች ነው የዚህችታችን ተግባር ብዙዎች ላይ ደስ የሚልና ልዩ ስሜትን ፈጥሯል ይችን እንቁ ሴት አወቃቸዋት የኦርቶዶክስ ተዋሕዶ ቤተክርስቲያንን በዓሏን እንዲሁም ቅዱሳኗን በመዘከር ለአውሮፓውያን በምግብ ቤቷ እያስተዋወቀች ትገኛለች አሁንም ታዲያ ድንቅ ስራ ለመስራት ወደ ኢትዮጵያ መምጣት ፈልጋለሁ በጎ ስራዬን መስራት መፈልገው ደግሞ በመቅዶኒያ ይህንኑ ልብሴን በለበስኩበት ይህንኑ ኮፍዬን ባጠለኩበት ነው ትለናለች እጅግ ሊበረታታ ያለበት ጉዳይ ነው እስኪ የተናገረችውን ካንደበቷ እንስማት ሃሎ ተናስተልኝ እንደምናችሁ ያገሮቼ ልጆች ኢትዮጵያኖች ኤርትራያኖች እንደናችሁልኝ ዓለም ላይ ያላችሁ በአጠቃላይ ማለት ነው ሙና ነኝ ከሙናስ ኢትዮጵያን ኩዚን ያቺ የምትወዷት ጀግና ሴት ሙናዬ ነኝ አሁን ምን አሰብኩ መሰላችሁ ሁሉ ጊዜ ራሴ ነኝ ቻሌንጅ የምሰጠው ሰው ቻሌንጅ የሚሰጠው ሌላ ሰው ነው አይደል እኔ ደግሞ በራሴ ላይ ቻሌንጅን ሰጠሁ ማለት ነው ቻሌንጁ ምን ይመስላችኋል ደስታን በተሞላ ደስ የሚያስብል ቻሌንጅ ምንድነው በሉኛ ኢትዮጵያ አዲስ አበባ መጥቼ መቅዶኒያ ላሉት ቁሜ እቺን ኮፍያ ዳረግ እቺን ደለበስኩ ቁሜ ተገትሬ 24 ሰዓት ሰርቼ መቅዶኒያን ለማብላት ተዘጋጅቻለሁ ሙስሊም ክርስቲያን በአጠቃላይ ማለት ነው ቻሌንጁ ምን ይመስላችኋል ቻሌንጁ ከ300 ሺህ በላይ ቲክቶክ ፎሎወር አለኝ ቲክቶክ ምንም ከፍ ሊልም አልቻለም በእውነት እና ይሄን ቻሌንጅ
እስከ 600,000 ከዛም በላይ ከሰጣችሁ ደግሞ እንዲህ ዝቅ ብዬ አመሰግናለሁ ማለት ነው። ስለዚህ ከሞላሁ ዛሬ ነገ አልልም። በእውነት ነው የምላችሁ። የለበስኳትን እቺን ልብስ ለብሼ አዲስ አበባ መቅዶኒያ እንገናኝ ጋይስ። የሀገሮቼ ልጆች ይሄን እንግዲህ ምንድነው የምታረጉልኝ ለኔ? ሪፖስት፣ ሼር፣ ኮፒ ሊንክ፣ ፎሎ እቺን ፎሎዌር ሙሉልኝና አገሬ ልምጣ እና እስቲ ቁሜ እዛ ሂጅ እንደዚህችውኝ ሰርቼ ማብላት ስለፈለኩ ምኞቴ ስለሆነ ምኞቴን እባካችሁ አድርሱልኝ። ምኞቴን አሳኩልኝ። ይቅርታ ምኞቴን አሳኩልኝ። ከዛሳ ፌስቡክ፣ ኢንስታግራም፣ ዩቲዩብ ሪፖስት አድርጉልኝ። ሁላችሁም ያላችሁ አድርሱልኝ ለሁሉም ቦታ ማለት ነው። እስቲ እኔን ከፍ አድርጉ። የሀገራችሁ ልጅ ኢትዮጵያን ሀገሯን አጠቃላይ ኢትዮጵያ ማለት ነው ከፍ አድርጋ እዚህ ሀገር በባንዲራው በምኑ በምግቡ በባህሉ ሌላሳ በጭፈራው በምኑ የምታስተዋውቅ ሙናዬ ይባላል። በተረፈስ አመሰግናለሁ። ሪፖስት ማድረጋችሁን ፎሎ ማድረጋችሁን ሁሉንም እንዳትዘነጉ አስተላልፉልኝ። በመላው ዓለም ላላችሁ የኔ ወዳጆች የሙናዬ ወዳጆች አስተላልፉልኝ እባካችሁ። እወዳችኋለሁ። እኔ በጣም ይኸውላችሁ ፊቴ ዛሬ አበባ ነው የመሰለው። ለምን በሉኝ? ደስ በቃ እንቅልፍ አጥቻለሁ። ትናንት ነው የኔ ሐሳብ ያመጣሁት። ሁልጊዜ ስራ ፈጠራን የምችል ሴት ነኝ። ሁልጊዜ ስራ መውደድ አለኝ። ጠንካራ ሴት ነኝ እና እባካችሁ እንዳትረሱት። ቶሎ ሲሞላ እናንተ ምስክር አላችሁ። እዛው ሁኜ እየሰራው ላይቭ ላይ ገብቼ ቪዲዮ አርጌ ሰርቲፊኬት ይዤ መጥቼ አሳያለሁ። አመሰግናለሁ። ወዳችኋለሁ። ታንክ ዩ እህታችንን እናመሰግናለን። ቸሩ እግዚአብሔር ይህንን ጥንካሬሽን ሃይማኖትሽንና ባህልሽን ለዓለም የምትገልጽበትንና የምታስተዋውቅበትን ብርታቱን ይስጥሽ እያላችሁ መርቋት። በርካታ ገዳማትን በመደገፍ የምናውቀው ወንድማችን እሸቱ መለሰ የፈረሱትን በማሰራት ውሃ ለሚያስፈልጋቸው ገደሉን እያቋረጠ ውሃ ያስገባላቸው እንዲሁም ሰብአዊ ድጋፍ ለሚያስፈልጋቸው ሰዎች ሰብአዊ ድጋፍ በማድረግ የምናውቀው እሸቱ መለሰ ከዚህ ቀደም ያጋጠመውን ችግር መቼም ሁላችንም እናውቃለን። ታዲያ በኢትዮጵያውያንና በኤርትራውያን ርብርብ በአሁኑ ሰዓት በሙሉ አቋሙ ገዳማትን ለመደገፍ እንዲሁም የተቸገሩ ሰዎችን አለሁላችሁ ለማለት ከጎናቸው ለማቆም ተነስተዋል። በሙሉ አቋሜ ወደ ስራ ተመልሻለሁ እያለን ይገኛል። በርካቶች በሱ መመለስ ደስታቸውን እየገለጹ ይገኛሉ። እስኪ አብረን እንከታተል። በእውነት አጨብጭቤያለሁ። ኦርቶዶክሳዊ መሆን ማለት እንዲህ ነው። ኦርቶዶክሳዊ አንድ ሲሆን ያብባል። ኦርቶዶክሳዊ አንድ ሲሆን ያሸንፋል። ኦርቶዶክሳዊ አንድ ሲሆን ያበራል፣ ያብረቀርቃል። በእውነት ሰሞኑን ከዓለም ጫፍ እስከ ዓለም ጫፍ ያለን ሀገር ወዳድ ኢትዮጵያውያንና ኦርቶዶክሳውያን በእውነት እንዳይናችን ብሌን ስለምንሳሳለት ልጃችን ስለ ኮሜዲያን እሸቱ ስንነጋገር ቆይተናል። እሼ የዘመናችን የትውልዱ ክስተት ነው። እግዚአብሔር መከናወንን ያደረገለት ብዙ አስደናቂ ስራዎችን የሰራና ወደፊት ደግሞ ብዙ የሚሰራ እንቁ ልጃችን ነው። ፈተና አይምጣብኝ አይባልም። ነገር ግን የመጣበትን ፈተና ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን አንድ ሆነው በሚያስደንቅ ሁኔታ ፈተናውን እንዲወጣ አድርገነዋል። በእውነት እሼ አሁን ተረጋግቶ ዳይናሚክ በሆነው ጭንቅላቱ ብዙ እያሰበ ብዙ እየሰራ ትውልዱ ላይ የሚያበራ እንደሚሆን ሙሉ እምነት አለኝ። ለዚህ ደግሞ ከዚህ በፊት በሰራቸው ስራዎች የመዘነውና የፈተነው ነው። በእውነት እሼ እግዚአብሔር ይወድሃል። ምክንያቱም አዝነህ በመጣህበት ሰዓት ላይ በጀርባህ ላይ የነበረውን ሸክም ኦርቶዶክሳውያን ተረባርበው አንድ ሆነው አንተማ በእንዲህ አይነት ሁኔታ መፈተን የለብህም ብለው ሸክምን አቅለውልሃል። በእውነት እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደስ ብሎኛል። 3000 ኢትዮጵያውያንና ኤርትራውያን ዶንኪ ቲዩብን $5 ከደገፉ ብዙ የሚያበራ ስራ እንሰራለን ብለህ መተህ ነበረ። ታዲያ 4 እና 5 ቀን ባልሞላ ጊዜ ውስጥ ከዓለም ጫፍ እስከ ዓለም ጫፍ ያሉ ሁሉ ተረባርበው
አሁን 2979 ላይ ደርሷል። የቀረችዋ በጣም ጥቂት ነች። እሷም ዛሬ የምትሞላ ይሆናል። አሁን ምን አሰብኩኝ? በእውነት እኔ ከተደረገልኝ ነገር አንጻር በኳታር ያለችው ቅድስት ቤተክርስቲያን ከተደረገላት ነገር አንጻር እንዲሁም ደግሞ በመላው ዓለም እያነቡ እያለቀሱ ያሉ ኦርቶዶክሳውያን እንባቸው ሊታበስ ቅርብ እንደሆነ አረጋገጥኩኝ በእውነት። ምክንያቱም እግዚአብሔር ያንተን ሥራ ይሰራል፣ አንተ ደግሞ ትውልዱን ትሰራለህ፣ ቤተክርስቲያንን ትሰራለህ። ብዙ ሀገርን ሊጠቅም የሚችል ትውልዱን ሊጠቅም የሚችል የሚያብረቀርቅና የሚያበራ ሥራ ትሰራለህ። ለዚህም ደግሞ እግዚአብሔር ድጋፍና ደጀን እንድንሆን ሁላችንንም አስነስቶናልና እሼ ሆይ በርታ። ሰሞኑን ባደረጋችሁት ርብርብ በእውነት የኮራችሁ የበራችሁ ቅድስት ቤተ ክርስቲያን ነች። ምክንያቱም ኦርቶዶክሳውያን በተደገሰልን ጎዳና ሁሉ፣ በተጎነጎነልን ሴራ ሁሉ፣ በተዘጋጀልን አጀንዳ ሁሉ እየተጠመድን ከአጀንዳችን እየወጣንና ብዙ ነገሮች መደበላለቅ ውስጥ እየገባ እንገኛለን። ኦርቶዶክሳውያን ቀልብ እንግዛ። ኦርቶዶክሳውያን አንድ እንሁን። ኦርቶዶክሳውያን እንናበብ። ኦርቶዶክሳውያን እንተያይ፣ አንጠላለፍ፣ አንወነጃጀል፣ አንካሰስ፣ አንሰዳደብ፣ አንጠላላ። አሁን እኮ እነዚህ የዘረዘርኳቸው ነገሮች በአጠቃላይ የኦርቶዶክሳውያን መገለጫ ሆነው አንዱ አንዱን እያሳደደ አንዱ አንዱን እየጠለፈ ያልሆነ ያልተገባ መከራ በላያችን ላይ እየወረደ ይገኛል። እኔ የሚገባኝና የምረዳው ጀልባችንን ወደ ሞት ባህር እየቀዘፍናት እንደሆነ ይታየኛል። ያንን ደግሞ ማክሸፍ የምንችለው ረጋ ስንል፣ መነጋገር ስንችል፣ መደማመጥ ስንችል፣ መተያየት ስንችል ሁሉም ነገር ከፍ ማድረግ ማሸነፍ እንችላለን። ልክ ሰሞኑን እንዳየነው ማለት ነው። በስተመጨረሻ የማስተላልፍላችሁ መልእክት ምንድን ነው? ሰሞኑን ያደረግነውን ርብርብ የምናጸናበትና የምናጠናክርበትን አንድ ቤት ስራ ልስጣችሁ። ቪዲዮ በዶንኪ ቲዩብ ላይ ተለቋል። እዚህም ላይ ደግሞ ሊንኩን አስቀምጥላችኋለሁ። በታላቂቷ ጀርመን በፍራንክፈርት ከተማ ላይ ከኦገስት 4 እስከ ኦገስት 10 የሚቆይ ልዩ የሱባኤ ጊዜ ዶንኪ ቲዩብ እንደምታውቁት የሚያዘጋጀውን የላይፍ ስርጭት ሁላችንም የምናስታውሰው ነው። ሱባኤ በሉት። እየተዘመረ እየተሰበከ እግዚአብሔር እየተመሰገነ ለትውልዱ በረከት የሚሆን ትውልዱን የሚታደግ እየመጣ ካለው ጥፋት ትውልዱ እንዲያመልጥ መርከባችንን የምናዘጋጅበት ሳምንታትን ሁላችንም እናስታውሳለን። ያንን ሳምንት ጀርመን ፍራንክፈርት ከተማ ላይ እንደግመዋለን። በመላው ዓለም ያላችሁ ኦርቶዶክሳውያን አሁንም አንድ ሁኑ፣ ተጠናከሩ። ጀርመን ላይ ገዳም ሲመሰረት ነገ ደግሞ እናንተ ጋር ይሄ በረከት እንደሚመጣ በፍጹም እንዳትጠራጠሩ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትውልድ ውስጥ እያበራች ተዘርታ እየበቀለች ዓለምን እየከደነች ትገኛለች። ለዛ ደግሞ በዚህ ዘመን ያለን ኦርቶዶክሳውያን እያደረግነው ነው። እንኳን ደስ ያላችሁ። በማስቀምጥላችሁ ሊንክ እየገባችሁ ቪዲዮውን እየተመለከታችሁ ባለው በተቀመጠው የጎፈንድሚ አካውንት ደግሞ 20 ዩሮ ብቻ 60 ሚሊዮን ኦርቶዶክሳዊ ያላት ቤተክርስቲያን 60 ሺህ ሰው በፍጹም አታጣም። እኛ ላይቭ ከመግባታችን በፊት 60 ሺህ ኦርቶዶክሳውያን ከተባበሩ ያ ሳምንት ላይ ቆመን እግዚአብሔርን እያመሰገንን እናንተን እየመረቅን ስለ ቀጣይ ስራችን እየተመካከርን አብርተን አብረቅርቀን እንመለሳለን። ቪዲዮውን ተመልከቱት፣ በጎፈንድሚ ግቡና ደግሞ የቻላችሁትን እርዶ። ጀርመን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ገዳም 101 ክፍሎች ያሉት ብዙ መናንያንን የሚያስጠልል ልጆቻችን የሚፈሩበት ታላላቅ ምርምር የሚካሄድበት እጅግ አስደናቂ ገዳም እንመሰርታለን። ተረባረቡ። ወንድማችን እሸቱ መለሰን ቸሩ እግዚአብሔር ይርዳልን። የሱ መመለስ ለበርካታ ገዳሞቻችን እንዲሁም ለተቸገሩ ሰዎች ደስታ ነው። ወንድማችን ከዚህ በላይ የሚሰራበትን ቸሩ እግዚአብሔር ይፍቀድልን። በሀዲያ ዞን
በሀዲያ ዞን በርካቶች ከእስልምና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተመለሱ ተናግረዋል። እነሱ በገለጹት መሰረት ከ200 ሺህ በላይ ኢስላሞች ኮፍረውብናል ሲሉ ገልጠዋል። ታዲያ ይህንን መረጃ ለምን ማውጣት አስፈለጋቸው? ታዲያ ኦርቶዶክሳውያን ጠንቀቅ ማለት አለብን። እንደሚታወቀው አሂዛቦች በአንድነት በመሆን ከሐሰተኛ ፕሮቴስታንቶችና ፓስተሮች ጋር አንድነት በመሆን አክራሪዎች ኦርቶዶክሳውያንን ለመጣል እየተፈታተኗት ይገኛሉ። በሀዲያ ይችን ቤተክርስቲያን በፕሮቴስታንቶች አማካኝነት እንድትፈርስ ተደርጓል። ይህ ታዲያ እጅግ ከባድ ነው። ኦርቶዶክሳውያንም መጠንቀቅ አለብን። እስኪ ለማንኛውም መረጃውን እንከታተል። አስደንጋጭ ሁኔታ አሁን እንመለከታለን እናያለን። አሁን የምንገኘው ሀዲያ በሀዲያ ቁሳ በሚባል ቦታ ነው ያለው። ይሄ እጅግ አስደንጋጭ የሆነው ክስተት ሁኔታ ምንድነው የሚለውን ኢንሻአላህ ይብራራልናል ኡስታዝ ሁሴን። ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን እዚያ አካባቢ ያው እግረ መንገድ ነው ዳሰስ ያደረግነው። ከዚህ ከፍ ብሎ ከሌላ ወደ ውስጥ ገባ ያለ ቦታ ነው። ቀጫ ጩመታ መባል ይታወቃል። አልሐምዱሊላህ ከዚህ ከተቅሪበን ከ15 ዓመት በፊት እዛ አካባቢ መስጊድ ተገንብቷል። አላህ Subhanahu Wa Ta'ala ሰበብ አድርጎን የገነባነው መስጊድ አለ እና እግረ መንገዳችንን እዛም አካባቢው እንደዚሁ ያው የአክፍሮት ኃይሎች ኢማም የሚቀሩ ልጆች ላይ ራሱ እዛው ድረስ መተው የተወሰኑ ችግር ደርሶባቸዋል እና እዛ ቦታ ላይ ዳዕዋ ለማድረግ ያንን ተስጂዕ ለማድረግ በዛው እግረ መንገዳችን በመጣንበት ይሄንን ወሬ ደግሞ ደረሰን። ወሬው ምንድነው? ተቅሪበን 82 አባወራ የነበረበት አካባቢ ነው። ይሄ አካባቢ ግለብያ አብዛኛው ሙስሊም ነበር እና እንደምትመለከቱት ከዚህ አላህ ይርሐማቸው ረህመተን ዋሲያ ቀብር ውስጥ ያሉት በእስልምናቸው በዲናቸው በአቂዳቸው በዛው ላይ ነው ያሉት ቅድማያቶቻቸው። የልጅ ልጅ ደግሞ ተቅሪበን ወደ 200 ሺህ ይሆናል ብዛቱ እያለ የልጅ ልጅ እያለ ሲባል ማለት ያ ሁሉ ደግሞ ከፍሯል። አክፍሮት ኃይሎች ጠልፈውታል። ስለዚህ ይሄ ነው ቅድም ኡስታዝ ጅብሪል መጀመሪያ ላይ እንደጠቀሰው እጅግ በጣም አሳዛኝና አሳዛኝ ክስተት የተባለው ይህ ነው። ይህ ነገር ደግሞ ልጅ አብሮ የነበረ ለዚህ ለመስጂድ መጀመሪያ እንዴት ነበር በምን ሁኔታ ነው ያለው? እንደገና አንድ አባታችንም አሉ እሳቸው አልহামዱሊላህ ከዛኔ ጊዜ ጀምረው አሁንም አሉ። እንግዲህ የነሱ ወንድሞቻቸው አባቶቻቸው ናቸው ወደ አኺራ እሳቸው ግን አሉ ከኛ ጋር አሉ። ይሄንን መስጊድና በዲኔ አልደራደርም እስልምናን አልለቅም ብለው በህይወት ያሉ አባት አሉ። እሳቸውንም እንሰማቸዋለን። የበለጠ ደግሞ ኡስታዝ ያለው ሁኔታ ያብራራልናል። ቢስሚላህ አልহামዱሊላህ ያው والله ይሄን ሳይቷል። እኔ والله ሊናገራሱ ማለት ነው በጣም ከባድ ነው። ምክንያቱም ለመግለጽ ለመናገር ይከብዳል። እዚህ ጋር አሁን የመስጂድ ልንሰራ መጀመሪያ እንጨት ምናምን ስናዘጋጅ በምን ሊሰሩ ነው ማል ይሰራ ነው የተባለው? والله እናቴ ራሱ የወለደች እናቴ ማለት ነው ቤቱ ያላህ ነው። እኔ ሰበቡን መንቀሳቀስ እንጂ የሚሰራውን የሚያዘው አላህ ነው አልኳት። ቶ አንተ ልጅ ከማን ጋር አትጋፈቶ ቶ ቁጭ ብል ዝም በል ትላንትና ተወልደ እንደዚህ አትል ምናምን ስትለኝ والله ነብይ ሞትን በአላህ መንገድ ላይ እንቀሳቀሳለሁ የቻልኩትን እናገራለሁ የቻልኩትን አደርጋለሁ አልኩ። አልহামዱሊላህ ማንም እንዳመጣ መናቅም ወንድሞቻችን ናቸው ያመጡት። አልহামዱሊላህ የሀገር ሰው የሀገር ህዝብ ሲያልቁ አሁን የኛ ቅድመ አያቶቻችን እዚህ አካባቢ ለመስጂድ እንደነበረ የራበ ሰው መጥቶ እንደሚበላ እነኚህ ሽማግሌዎች ናቸው የሚነግሩኝ። እኔ አላቅም ያን ታሪክ። ማአት ፈተናዎች እዚህ ጋር ለመስጊድ ልንሰራ መኪና ድንጋይ ለማስገባት መንገድ የለንም። ድንጋይ ሲያስገባ ጽሜን ይዞ ነው ጎትቱኝ። እንደ በግ ሲጎትቱኝ ማያዝ ይችላል መምታት ይችላል። ዝም ነው ያልኩት። ወላሂ አላህ በሚያውቀው ዝም ነው ያልኩት። ምክንያቱም ወይኔ የኔ መጎተትን ማቀላል ነው። ሌላ ነገ አንድ ሙስሊም ሊሰግስ የመጣው ምን እዚህ ወኔ እንደተጎተት ሊጎትት አይደለም ወይ የሚል ብዙ ሰዎች ጥሩ ነገር ለማድረስ አሁን ሽንት ቤት ቆፈርን ቆይቷል። መስራት አልቻልንም። ውሃ ካስቆፈርን ቆይቷል አልሰራንም። አልহামዱሊላህ እኔ እነች ዛሬ ቢሞት ወላሂ እድለኛ ነኝ። ይሄ ሁሉ ሰው እዚህ ጋር ተገኝቶ አንድ ሰው በሌለበት ቦታ ላይ እነኚህ ሽማግሌ በቃ ብዙ ጊዜ እኔ ከአካባቢ ራሱ ጥዬ ለመውጣት የሚያስብበት ጊዜ አለ። ተው አይዞ ድሮ ልጨርስ ነው ወይ አይዞ ለችግር ነገር እኔ ያለው እኔ ዱዓ አድርጋለሁ እያሉ አልহামዱሊላህ ለዚህ ደርሰናል። አልহামዱሊላህ ይሄ ትልቅ ንማ ነው። ወንድሜ 9 ልጆች ይዞ ነው
9 ልጆች ብርሃኑ ይባላል። ብርሃኑ ሻሉ ነው ወንድሜ ነው፣ ታላቅ ወንድሜ ነው። 9 ልጆች ይዞ ነው ከፈሩ። ይሄ የመክፈር ምክንያት ሌላ ምንም አይነት ችግር የለም፣ እውቀት የለም፣ ማንም ምንም የሚያሳውቅ ነገር የለም፣ ምንም የሚያውቁት ነገር የለም። ስለዚህ በተቻለ መጠን ለአላህ ብላችሁ ያው መንገድ ጥበትም የሚታዩት ነው፣ ከዚህ በኩል ያለው ቦታ የሚታዩት ነው። በዚህ ስርሱ ነው ወጥተን የምንገባ መንገድ ቢታዩ አሁን የሽማግሌ ግማሽ ጊዜ ሲወድቁ ግማሽ ጊዜ ሲነሱ ነው የሚመጡት። መንገድ ራሱ የለም እና ብዙ ቦታ ይሄ ቦታ ራሱ ድሮ ሰፊ እንደነበረ ነው ታሪክ ሲሰማ፣ ግን ከእያንዳንዱ ቦታ ተወሰደ። ለምንድነው እኔ አሁን ዛሬ ምን ብዬ መናገር እችላለሁ? ይሄን እድል አላህ አሳይቶን ይሄን አይተን ማን ይሰግድ ነው ቢሰራም አሰግድም አልহামዱሊላህ እየሰገድኩም ነው የሚሰግድም እያየሁት ነው። አላህ ለዚህ አድርሶናል። አላህ ሀይር ጀዛውን ለዚህ እጅ ለዘረጋ ሁሉ የአላህ እርዳታው የአላህ ይገዛ እንዲደርስ እኔ አላህን ይማጸናለሁ። አልহামዱሊላህ ይሄ ትልቅ ንማ ነው። እኔ ከዚህ በላይ ንማ አለ ብዬ አልልም። ወላሂ አላህ በሚያውቀው የበለጠውን ብዙ ታሪክ እሳቸው ያውቃሉ እናገሩ ኩል ሐዲስ ነው የሚቆር ወጪ ለቀቁ ሲወጪ እሺ الله ياتم الله بركة واب بركة ليكو بركة الله واب درو فيا سبنار أبوتم موت تفجان بلدان فيا سبنار مسكيد يدف مسكيدة የኢድሜ ሆሽት መስጊድ ጀጀው እንኳን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለሱ። ሁላችንም ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመመለሳቸው ደስ ሊለን ይገባል። ነገር ግን ኦርቶዶክሳውያን መንቃት አለብን። በኦርቶዶክሳውያን ላይ እየደረሰው ያለው መከራ፣ በዚህ ዘመን እየተከፈለው ያለው ዋጋ እጅግ ከባድ ነው። በተለያዩ አካባቢዎች አክራሪ ኢስላሞች የተለያዩ በሐሰተኛ ነቢያቶችና በሐሰተኛ ፓስተሮች የተጠመዱ ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማሸማቀቅ ታሪኳንና የመጽሐፍ ቅዱሳን እውነታዋን ለማጥፋት እየተጋጋጡና እየሰጣጣሩ ይገኛሉ። ህብረትንም እየመሰረቱ ይገኛሉ። ታዲያ ኦርቶዶክሳውያን ጠንቀቅ ብለን ይህን ዘመን በአንድነት በህብረት ኑሩ እንደተባልነው ሁሉ በአንድነት ሆነን ይህን ዘመን ማለፍ አለብን። አስቴር በዳኔ ከዚህ በፊት ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ እንደሆነ ይታወቃል። ባንድም በሌላ ምክንያት ወደ ወንጌላውያን ሄደች። ከዛም ደግሞ ወደ ሐሰተኛ ፓስተሮችና ነቢያቶች ገባች። ወንጌላውያን ባለችበት በድሮቹ ጴንጤዎች ቤት ባለችበት ወቅት ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግራ እንኳ አጠግብም ነበር። በዛ ባለችበት ወቅት ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽንጧን ገትራ ትከራከር ነበር። መጽሐፍ ቅዱስ ሰጥታናለች፣ የቀን መቁጠሪያ ሰጥታናለች፣ ፊደል ቀርጻ ሰጥታናለች እያለች ይህ መጽሐፍ ቅዱሳችን እኛ የምንማርበት እንኳን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከ81 አሃዱ የወጣ ነው እያለች ትከራከር ነበር። ነገር ግን በአሁኑ ሰዓት ወደ ፖለቲካና ወደ ሐሰተኛ ነቢያቶችና ፓስተሮች በመግባቷ በኦርቶዶክስ ተዋሕዶ ቤተክርስቲያንና በእውነት ላይ ያላት አመለካከት ተንሸዋሮባታል፣ ገደልም አስገብተዋለች። አስቴር በዳኔ የተጎዳችው ለዛ ኦርቶዶክስ ላይ ጥላቻ እንዳለች አላቅም ነበር እግዚአብሔር በሚያውቀው። ምክንያቱም ከኦርቶዶክስ ነው የወጣሽው። አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽም። አርቲስት ነች። ከማንም ጋር ስትራመጪ ስትርመጠመጪ ጓገሽ ስትይ ነበር። ምድረ ሰካራም ነው የወጣው ከኦርቶዶክስ። አብዛኛው የወጣው ሰካራም ቤተክርስቲያን ደርሶ ማያውቅ የሆነ በዓል ሲኖር ብቻ ሄዶ ተሳልሞ የሚመጣ እንጂ መጽሐፍ ቅዱስን ገልጾ የሚያነቡ የኦርቶዶክስ ልጆች ብዙ አልወጡ። ሪያሊቲው ይሄ ነው። እኔም አየሁ። አሁን ቀምቃሚ ስላልነበሩ ሰካራም ስላልኩ ጫታም ስላልሆንኩ ምናምን መጥቼ አየኋችሁ። መጥቼ ሳይ ያለው ጉድ እቃ መጫወት ማለት ነው። እግዚአብሔር ምስክር እቃ ነው የሚመስለው። አሁን ፕሮቴስታንትነት እቃ መጫወቻ ነው ለኔ። አይቼዋለሁ፣ አላየውም አትሉኝም። ገብቼም ስጠይቃችሁ ነበር። አይን ፍጥጥ ጥርስ ግጥጥ ነው የእናንተ ነገር። መልስ እንኳን የላችሁ። ሶላ ስክሪፕቸር ብላችሁ ስትባሉ ነው የምትውሉት። ምኑንም አታውቁትም። ደስ ያላችሁ ነው የምታወሩት። ደስ ያለን የሆነ ነገር ይዘባርቃል፣ ያኛ ይዘባርቃል። የእብድ መሰባሰቢያ የሆናችሁት። ጤነኛ ሰው ነው የጠፋው። አብዛኞቻችሁ ቀውሶች ናችሁ። ወደ ፕሮቴስታንትነት ከእስልምና የሄደው እንደነገርኩ 2% አይሞላም። ሙሉ የኦርቶዶክስ ሰካራምና እብድ የሄደበት ነው። ጤነኛ የሄደበት የለም። ስጠጣ ነበር፣ ስሸጉር ነበር፣ ስሸረሙጥ ነበር፣ እንዲሳረግ ነበር የሚል ነው በብዛት። ግባና ያቸው ምን ቴስቲሞኒ ሲያደርጉ ገብታያቸው
ምን ነበርክ ከዚህ በፊት ኦርቶዶክስ በነበርኩ ዘፋኝ ነበርኩ እና ጌታ አስመለጠኝ። ሰካራም ነበርኩ እና ጌታ አስመለጠኝ። አድቃቂ ነበርኩ፣ ጫት ስቅም ነበር የምሆነው፣ ጌታ አስመለጠኝ። ዝምባ ዶክተርም ይልሃል፣ ዶክተር አትቃም፣ አታጭስ፣ በአግባቡ ኦኬዥናሊ አንዳንዴ ቅመስ ይልሃል። ዶክተር ነው ማወራ። ምንም ይሄ ሃይማኖት አስፈልገው። ግን ችግሩ ምንድን ነው? የፈረደባት ኦርቶዶክስ አለች፣ የፈረደባት የአማራ ህዝብ አለ። በሆነው ባልሆነው ስሙ ይጠራል። ሀገር ለመገንጠል፣ ሀገር ለማውደም፣ ሀገርን ለማጥፋት የተሳተፈበት መቼም ኦርቶዶክስን አታመጣም። እንዲሁም ደግሞ የአማራ ህዝብን አታመጣም። በኋላ ኦርቶዶክስ ኢየሱስን አሰብክም የሚባለው ተረት ተረት በጥቶናል። የምንወያየው በነገረ ድነት ብቻ ነው። ወንድማችን ለተቃል ነው ያስተላለፈው፣ ለፕሮቴስታንቶች ነው። እሱንም እንመለከታለን። እስቲ ዛሬ ቸርች እንሂድ ብለን ከሚስቴ ጋር ገባንና ቁጭ ስል ቀና ስል ፓስተሩ እኔን እያየ በስነ ስርዓት ሲሰብክ የነበረውን አርዕስት አይቀይረው። እዚህ መካከል አንዳንድ ሰዎች አላችሁ እግዚአብሔር የሰጠንን መሪያችንን በፌስቡክ በምንድነው በምናምን የምትሳደቡ አይልም እንዴ? ይህ ሰውዬ ጨርቆስ ልጅ መሆኔን አላወቀም እንዴ? ምንም ቢሆን ጨርቆስ። ከዛ በኋላ አንዴ እስቲ ፓስተር አንዴ አስበው እስቲ ቤተክርስቲያን ቁጭ ብለህ አንዴ አባቀሱ ቆይ እስቲ አንዴ ይባላል እንዴ? እጅ ነው ፓስተር አንዴ እስቲ አቤት ወንድም ተስብሽ ጥያቄ አለኝ። ያው የአራተኛ ክፍለ ጦር ልጅ አይደለሁ። እሺ ያው ጥያቄ አታጣም። 5000 ሰው ባለበት ውስጥ ላይ ያደግ ነው። እኛ ምንም ሰው የምንፈራበት ነገር የለንም። የተሰማንን ስሜት ነው የምንናገረው። አንዴ እስቲ ጥያቄ አለኝ። አቤት ወንድም ተስብሽ ምን ጥያቄ ምንድን ነው? አይ የቸርቻችን የ4 ዓመት ሂሳብ መቼ ነው ኦዲት የሚደረገው? አሃ እንደ እናውቀዋለና እንደ መቼ ነው ኦዲት የሚደረገው? አንዳንዱ ይላል፣ ሰው ያጉረመርማል። ይሄ ቦታው ነው እንዴ? በቸርች ሰዓት ለምንድን ነው ሰው የማይመለከተውን ነገር ይናገራል? እውነታቸውን ነው። እኔ ተናድጄ ነው እንዴ ወንድም ተስሽ ቦታ ያለው እኮ ለሁሉ ነገር ቢሮ መተን በዚህ ጉዳይ ላይ መነጋገር እንችላለን ሲል አይደለም ጊዜው እንድትነግረኝ ነው። መቼ ነው የ4 ዓመቱ ሂሳብ ኦዲት የሚደረገው? አንዳንዱም ምናምን አካባቢ አልተመቸውም። በኋላ ትንሽ ቆየና ሶፍት ምናምን አለ አይደለ ፖልፒቱ ላይ ሶፍቱን ለካ ነርቡን ነክቼው ነው መሰለኝ ነስር በነስር አይሆንም አረገና ሰውኔን መገላመጥ ጀመረ። ይሄ ሸረኛ አይነት ነገር አስነሳሪ አረና ሲል በቃ እንውጣ ተባለና እኛም ወጣን። በማክሰኞ የቸርች ልጆች ደወሉልኝ። ጋሽ ተስፍሻ ፓስተራችን ስሙን ቀየር ነው ማን በለ ፓስተር ነስሮ ከዛ ነስሮ ነው ቀረ አልመጣም። ከዛ በኋላ ምን ልሰራ ነው የምሄደው? በሰላም የተቀመጥኩትን ሰውዬ ነገር ፈልጎኝ ይላል እንዴ? ከለታት አንድ ቀን ጥላሁን ገሰሰና መሐሙድ አህመድ ምን አይነት እግዚአብሔር እንደታረቃቸው አላውቅም። 5 ኪሎ መካነ ኢየሱስ አይሄዱ እንግዲህ ዛሬ 100 ዓመት በለው እንግዲህ እዛ ቸርች ተገኙ። የእውነተኛ ታሪክ ስለሆነ ነው በድፍረት ምነግርህ። ማን ይዟቸው እንደሄደ ብቻ ጊዜ ሊወቀው ቸርች መጡ ሲሉ ታታለ ሰው መተው ገና ቂጣቸው እኮ ገና ወንበሩን ገና ከመንካቱ ፓስተሩ እንትኑን ቀየረው፣ ርዕሰ ጉዳዩን ቀየረውና ሰምታችኋል አይደል ይባላል። ዘፋኝ መንግስተ ሰማያት አይገባም። እንኳን ደህና መጣችሁ እኮ ነው የሚባለው። ኧረ እንኳን መጣችሁልን፣ ኧረ እንኳን ስትል ስከተላት የሚል ዘፈን አይዘፈንም እኮ ከዛ በኋላ እዛው ቀርቶ ቢሆን ኖሮ እና ሲሉ እንድታዩን ሆሆ ብለው በሰላም የገቡልን ሰዎች ወጡብን። በሰላም ተይዞ የተቀመጡ ሰዎች ወጡብን። እንዲህ አይነት በሽተኛ ሰው አለ። ጎበዝ መወያየት ካለብን የምንወያየው ማለት ነው በክርስቶስ ኢየሱስ ነው፣ በመዳን ዙሪያ ላይ በቃ አሁን አብቅቷል። ኦርቶዶክስ እኮ ክርስቶስን አታውቅም ምናምን ነገር የሚለው ሀሜትና ውሸት ቀርቷል። አውቃ አስተምረን ደግሞ እናንተ ልዩነታችሁን አውቃችሁ በልዩነታችሁ ላይ እየተወያያችሁ ያላችሁበትና እኛ መሬት ላይ ወርደን ስራ እየሰራን ያለንበት ሰዓት ነው። በቃ ወደ ራሳችን ላይፍ ተመልሰናል። እኛ ዊዲድ ማድረግ ያለብንን ነገር ፎር ዘ ፓስት 2 years ምናምን 3 years 2 years ምናምን ነገር ማለት ነው። በቃ አለቀ። ዳትስ ኢት።
ናው አሁን እናንተ ናችሁ ቁጭ ብላችሁ የምታወሩት። ይሄ አሁን ኢትስ ዩር ተርን። አሁን ላይ እንደ ድሮ በቃ መሸፋፍ ምናምን ነገር አያስፈልግም። ሶ ምነግራችሁ እውነት ምን መሰላችሁ? አንድ ሰው ስለ ኦርቶዶክስ ቤተክርስቲያን ማወቅ ሲፈልግ መስማት ያለበት ከቤተክርስቲያኒቷ አንደበት። ከቤተክርስቲያኒቷ አንደበት ሲሰማ መጀመሪያ ያስቀድሞ ይህች ቤተክርስቲያን በክርስቶስ ኢየሱስ የማዳን ስራ ላይ ምን አይነት እምነትና ትምህርት አላት ብሎ መጠየቅ ተገቢ ነው። እኛ ትምህርታችን ይሄ ነው። ይሄ ትምህርታችን ደግሞ ፕራክቲካሊ በኦርቶዶክሳዊ ትምህርት ደስ የሚለው ምን መሰለ? ይሄ በአፍ ከማውራትም ባለፈ ያንን ክርስቶስ ኢየሱስ የሰራውን እለት ተዕለት በኑሮ ደረጃ ታየዋለ። ሉክ ለምሳሌ ቤተክርስቲያናችን 24 ሰዓት ወይም ደግሞ በየዕለቱ ቅዳሴ የማይቀደስበት ዕለትም ቢኖር በየዕለቱ ቅዳሴ ይቀደሳል። በሚቀደስበት ሰዓት ላይ ያ ቅዳሴ ሴንተሩ የሚያደርገው ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ ነው። ኢቭን ፕራክቲካሊ በአይንህ እንኳን እያየኸው የተማርከውን ነገር በአይንህ እንኳን ማየት እስክትችል ድረስ ስዕላዊ አድርጋ ቁጭ ታደርግላለች። በቃ የእውነትም ከክርስቶስ ጋር ነው ኮኔክት የምታደርገው። ኢማጂን ከቤተልሔም ወደ መቅደስ ካህናት በሚገቡ ሰዓት ላይ ይዘው የሚገቡት እውነተኛውን የክርስቶስ ኢየሱስ ቅዱስ ስጋውና ክቡር ደሙ ነው። በቅዳሴ መሃል ላይ እርሱ የአብ ልጅ ከሰማይ ሰማያት ወርዶ የሰው ልጆችን አዳነ ብላ ነው የምትመክረው። የሚቀድሰው ካህን ስዩምነቱ በክርስቶስ ኢየሱስ ክህነት ነው። አለቀ። የካህናት አለቃ ክርስቶስ እሱ ነው ዛሬም በእኛ ቤተ መቅደስ ውስጥ ያለውና የሚመለከው። ኦኬ፣ እኛ አይቀላቀልብንም፣ አናቀላቅልም። ቤተክርስቲያናችን የሐዋርያትን ትምህርት እንዲሁም የሐዋርያን አበውን ትምህርት ትቀበላለች። ኦኬ፣ የሐዋርያን አበውን ትምህርት ትቀበላለች። ስዕል አምልከን አናቅም፣ ልናመልክም አንችልም። ለስዕልም ሰግደንም አናቅም፣ ለስዕልም አይሰገድም። የሚመስል ነገር ግን አለ። ያንን ነገር ግን የማስረዳት ኃላፊነቱ ደግሞ የኛ ይሆናል። ወንድሞቻችንን እናመሰግናለን።